ይሄ ፕሮጀክት 15 ማሽኖችን የያዙ ሲሆን ያንዳንዱ የወዳደቁ ጎማዎች ያለ ጥቅም በየቦታ ያሉትን መልሶ ወደ ስራ ለማዋል የሰራነው ማሽን ነው ማለት ነው። እኔና ጓደኞቼ የህፃናት መዋያ እንደዚህም የእግረኞች መሻገሪያ ታይልሶች አሁን ደግሞ ሀገራችን ባለችበት የአስፋልት ለጅም ጊዜ እንዲቆይ ረበራይዝድ አስፋልትንም ለመጠቀም ለጥገናም ወጪ የሚቀንስ ዱራቢሊቲን የሚጨምር ያን ለዛም የሚሆን ግራኑሎችን የሚያመርት ማሽኖችን የሰራ ነው ማለት ነው። ይሄን ማሽን ለመስራት ዋና አካሎቹን በሁለት ወር ውስጥ ነው የጨረስነው። ስለዚህ ይሄን ኢምፖርት ሰብስቲዩት የሚያደርግ ፕሮዳክት ነው ማለት ነው። ዋና ፕሮዳክቶቹንም ደግሞ ቴስት አድርገናል። የህፃናት መጫወቻ ቦታዎች ሴፍ መሆን አለባቸው። ህፃናት ቢወድቁ ማይጎዱበት መሆን አለበት። ከዚህ አንፃር ትልቅ ገበያ ነው ያለው። ስለዚህ እነኚህ ማሽኖች ቢባዙና በአገሪቱ ክፍሎች ላይ ቢዳረስ በሌሎች ሀገር የተለመደ በዚህ ሀገር ያልተሰራ ረበራይዝድ አስፋልት የሆነ መንገዶች ቢሰሩ መንገዶቻችን ለረጅም ጊዜ የሚቆዩ የጥገና ጊዜያቸውም ደግሞ የሚራዘም ስለሆነ ይሄ ተጠቃሚ ነው። ስለዚህ ለዚህ ገበያ እንፈልጋለን። ጎማ መልሶ ጥቅም ላይ የሚያውል ማሽን የታየር ሪሳይክሊንግ ፕላንቱ 500 ኪሎግራም ፐር አወር ነው ካፓሲቲው። ይሄኛውን ማሽን ለመስራት እኛ ሚኒመም ቫያብል ፕሮዳክት ለማድረግ ነው የሰራነው። እስከ 20 ሚሊዮን ብር ያስፈልጋል። ስለዚህ በዶላር ቢሰላ እስከ $200,000 አካባቢ የኢምፖርት ሰብስቲዩት አድርገናል ማለት ነው። በዚህ ይሄን ካፓሲቲ ማሳደግ ይቻላል። ክቡር ጠቅላይ ሚኒስትራችን ተቋማችንን በጎበኙ ሰዓት በሰጡን ኢኒሺዬቲቭ ከእሳቸውን ሀሳብ ተቀብለን በራሳችን ባለሙያዎች በራሳችን ማሽኖችና በራሳችን ግቢ ያንንም ማሽኖች መስራት ችለናል። ይሄው ፕራክቲካሊ ሰርተን ቴስት አድርገን አሳይተናል። ይሄ ኢኒሺዬቲቭ ከመጣ በኋላ ለአዋሬ የህፃናት መጫወቻ ቦታውን ሰርተናል። ሌሎች ቦታ በከተማይቱ ቦታዎች ላይ የመጫወቻ ቦታዎችና እንዲሁም ክልሎች ላይ ማስፋፋት እንፈልጋለን። ይሄ ትልቅ እድል በአገር ውስጥ ባለሙያዎች መሰራት ይችላል ብሎ ማመኑ ትልቅ ስለሆነ ትልቅ ጅማሮ ነውና ለሱም ማመስገን ፈልጋለሁ።